ኢትዮጵያ በአባይ ውሃ ፍትሃዊና ምክንያታዊ ተጠቃሚነትን ወደ ጎን ገሸሽ ካደረገችው የግብጽ ሴራ ጋር መጠለፍ የለባትም ተባለ። ኢትዮጵያ የባህር በር ለማግኘት የምታደርገው ጥረት ከእውቅና ደረጃ ወደ ተግባራዊ ምዕራፍ መሸጋገሩን የውጭ ጉዳይ ሚኒስትር ጌዲዮን ጢሞቴዎስ ገለጹ። በኢራን የሀገሪቱ ገንዘብ ሪያል ከዶላር ጋር ሲነጻጸር ታሪካዊ የተባለ ዝቅተኛ ውድቀት ማሳየቱን ተከትሎ ከፍተኛ ህዝባዊ ተቃውሞ ተቀሰቀሰ። የዕለቱ አርዕስተ ዜናዎች ናቸው። ቀጥለን ዝርዝሩን እናሰማችኋለን። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ እንድትከታተሉን በአክብሮት እንጋብዛለን። ሪፖርተር ጋዜጣ በርዕሰ አንቀጽ አምዱ ኢትዮጵያ በግብጽ ሴራ መጠለፍ የለባትም የሚል ረዘም ያለ ሀተታ አስነብቧል። እኛም የምንባቡን ሙሉ ቃል እንደሚከተለው እናቀርበዋለን። ተከታተሉ። በአባይ ውሃ ፍትሃዊ ምክንያታዊ ተጠቃሚነትን ወደ ጎን ገሸሽ እያደረገች ከቅኝ ግዛት ዘመን ስምምነት ጋር የተጣበቀችው ግብጽ አሁንም ኢትዮጵያን በተለያዩ መንገዶች ለመጉዳት የምታደርገውን እንቅስቃሴ እያጠናከረች ነው። በኢትዮጵያ ዙሪያ ያሉ ጎረቤት ሀገሮችን በጠላትነት ለማስነሳትና በውስጥም ቀውስ ለመፍጠር የምታደርገው መሯሯጥ እንዳለ ሆኖ ከቅርብ ጊዜ ወዲህ እየወጡ ካሉ መረጃዎች መገንዘብ እንደሚቻለው ህልውናዋን እየተፈታተነች ነው። ሰሞኑን ከአቡዳቢ ዘ ናሽናል የሚባል ሚዲያ ግብጽ ከኤርትራ ጋር አሰብ ወደብን ከጅቡቲ ጋር ደግሞ የዶራሌን ወደብ ለወታደራዊ ዓላማ ለማዋል ሚስጥራዊ ስምምነት ማድረጓ ማንነታቸው ካልታወቀ የካይሮ ምንጮች ማግኘቱን መዘገቡ ይታወሳል። ምንም እንኳን ዘገባውን የተለያዩ ሚዲያዎች ቢቀባበሉትም እስካሁን በይፋ የተረጋገጠ ነገር የለም። የሆነ ሆኖ ግን እንዲህ አይነቱ ሚስጥራዊ ሴራ አይደረግም ብሎ እጅን አጣጥፎ ማየት አይቻልም። ዋናው አጸፋዊ ምላሽ የአባይ ውሃ ነው። ለጥቁር አባይ ወንዝ ከ86 በመቶ በላይ የምታበረክተው ኢትዮጵያ ለነጭ አባይ ወንዝም አበርክቶ እንዳላት መዘንጋት አይገባም። በዚህ መጠን ውሃ ለታችኞቹ ተፋሰስ ሀገሮች በወንድማማችነት ስሜት ጥልቅ አስተዋጽኦ የምታደርገው ኢትዮጵያ በተለይ በግብጽ በኩል ከመጠን ያለፈ ጠላትነት ሲበረታባት አጸፋዊ ምላሹ ምን መሆን እንዳለበት ቆም ብሎ ማሰብ ተገቢ ነው። ግብጽ በየዓመቱ ከሚደርሳት የአባይ ውሃ ቱርፋት ወደ ሜዲትራኒያን ባህርና ወደ በረሃ የምትለቀው መጠን ከፍተኛ መሆኑ ይነገራል። በተጨማሪም በየዓመቱ ከአስዋን ግድብ ከ10 ቢሊዮን ኩቢክ ሜትር በላይ ውሃ በትነት ይባክናል። ግብጽ ውሃውን በፍትሃዊነትና በምክንያታዊነት ለመጠቀም አንዳችም ፍላጎት ስለሌላት ኢትዮጵያም ሆነች ሌሎች የተፋሰሱ የራስጌ ሀገሮች ውሃውን ለልማታቸው እንዲጠቀሙ አትፈልግም። ባስ ሲልም በጦር ኃይል ጭምር ታስፈራራለች። በከርሰ ምድሯ ውስጥ ያለውን ውሃ ለብዙ ሺህ ዓመታት አጣርታ መጠቀም እየቻለች ክፋት ውስጥ ናት። በተለይ ኢትዮጵያ የታላቁን ህዳሴ ግድብ ግንባታ ጀምራ እስከምታጠናቀቅ ድረስ በግብጽ ያልደረሰባት መከራ የለም። በፖለቲካ፣ በዲፕሎማሲያዊ፣ በህጋዊና በተለያዩ ዘዴዎች ኢትዮጵያን ከግድቡ ግንባታ ለማስቆም ያደረገቻቸው ሙከራዎች ሲከሽፉ በየመሃሉ በጦር ኃይል የበላይነት አለኝ በማለት ለማሸማቀቅ ሞክራም ነበር። ነገር ግን መንግስትና ህዝብ ባደረጉት ወደር የሌለው ትብብር ሙከራዎች ሁሉ ከንቱ ሆነው ቀርተዋል። አሁን ደግሞ ኢትዮጵያ ከአባይ ውሃ ወደ ባህር በር ጥያቄ ፊቷን ስታዞር የተለመደው የግብጽ ሴራ ተከስቷል። ከሶማሌላንድ ጋር የባህር በር መግቢያ ስምምነት በተፈረመ ማግስት በወቅቱ አኩርፋ የነበረችው ሶማሊያን በመጠጋት ከዚህ ቀደም ተደርጎ በማይታወቅ ሁኔታ ሰራዊቷን በትብብር ስም ሶማሌ ላይ ማስፈሯ ይታወሳል። አሁን ደግሞ እስራኤል ለሶማሌላንድ እውቅና ስትሰጥ አጋጣሚው ለኢትዮጵያ መልካም ይሆናል በሚል የመጀመሪያዋ ተቃዋሚ ሆና ብቅ ብላለች። የአባይን ውሃ በፍትሃዊነት ለመጠቀም ፍላጎት የሌላት ግብጽ ኢትዮጵያ የባህር በር ለማግኘት የምታደርገውን ጥረት ለማደናቀፍ በግንባር ቀደምትነት ስትሰለፍ፣ ኢትዮጵያም ሴራውን በሌላ ሴራ ማክሸፍ ስላለባት ተመጣጣኝ ለሆነ አጸፋዊ ምላሽ መዘጋጀት አለባት። ኢትዮጵያ በርካታ ሚሊዮኖች በንጹህ ውሃ በኤሌክትሪክ ብርሃን እጦት እየተቸገሩ ነው። የግብጽን በበላይነት የመጠቀም ፍላጎት አከርካሪ ለመስበር መጠነ ሰፊ ዝግጅት የታከለበት አቋም ማሳየት ይኖርባታል። ግብጽ ኢትዮጵያን ሰቅዛ ይዛ መተናፈሻ ስታሳጣ በዲፕሎማሲም ሆነ በፖለቲካው መስክ ብቁ ሆኖ መገኘት የግድ ነው። የተፋሰሱ የራስጌ አገሮችን የግርጌ አገሮች እያስፈራሩ ከመጠን በላይ ውሃ የሚወስዱበት አሰራር በዓለም አቀፍ ሕግ ተቀባይነት የሌለው ድርጊት ስለሆነ እያንዳንዱ የውሃ ጠብታ ዋጋ እንዳለው በሚገባው ቋንቋ ለማሳየት የሚያስችል ፖለቲካዊ፣ ሕጋዊና ዲፕሎማሲያዊ ጫና መኖር አለበት። በጉልበት ማስፈራራት ሲጀመርም ከታሪክ
የታሪክ አንቀጾች በማጣቀስ ለምላሹ ዝግጁ መሆን ተገቢ ነው። በጦር ኃይል ማስፈራራትም ሆነ በሴራ ኢትዮጵያን ለማንበርከክ የሚደረግ ማንኛውም እንቅስቃሴ በፍጥነት መገታት አለበት። መንግስትም የብሔራዊ ደህንነትና ጥቅም ጉዳይን ከመቼውም ጊዜ በማስቀደም ሁሉንም ሙከራዎች ለማክሸፍ የሚያስችል ዝግጅት ሊኖረው ይገባል። የውስጥ ቅራኔዎች በንግግርና በድርድር እንዲፈቱ ሁኔታዎችን በማመቻቸት እንዲሁም መላው ህዝብ በአገር ፍቅር ስሜት በአንድነት የሚያስተሳስሩ ተግባራትን ማከናወን ይጠበቅበታል። በሶማሊላንድ እውቅና ጉዳይ ዓለም አቀፉ ማህበረሰብ የሚያደርገውን ድምጽ አጥፍቶ በቅርብ ርቀት መከታተል ተገቢ ነው። በሶማሊላንድ እውቅና ጉዳይ ዓለም አቀፉ ማህበረሰብ የሚያደርገውን ድምጽ አጥፍቶ በቅርብ ርቀት መከታተል ተገቢ ነው። በብርቱ የፖለቲካ የህግና የዲፕሎማሲያዊ ስራዎች በመታገዝ እንቅስቃሴዎች ሁሉ ለኢትዮጵያ ጥቅም እንዲያግዙ መደረግ አለበት። የኢትዮጵያ ጥቅም ከምንም በላይ ከፍ ብሎ ውጤት እንዲያገኝ ማድረግ የሚቻለው በብልሃት ነው። የኢትዮጵያ ዲፕሎማሲያዊ ውጤት የሚለካው የጠላት ሴራን በማክሸፍና ጥቅም ማስከበር መቻል እንደሆነ ይታወቅ። ኢትዮጵያ በግብጽ የሚፈበረኩ ጫናዎችን ስትቋቋም ኖራለች። አሁን ግን ተራው የኢትዮጵያ መሆን አለበት። በአባይ ውሃም ሆነ በሌሎች ቀጠናዊ ጉዳዮች ግብጽ ኢትዮጵያን አደናቃፊ ሆና መቀጠል የለባትም። በሁሉም ኢትዮጵያን የሚመለከቱ ተግባራት ግብጽ የምትገኝበት ምክንያት ሊኖር አይገባም። ሁለቱ ሀገሮች በአባይ ውሃ ሆነ በሌሎች ጉዳዮች መነጋገርም ሆነ መደራደር ያለባቸው በግልጽነት መሆን ይኖርበታል። ግልጽነት ሲኖር ትብብር ለመፍጠር የጋራ ተጠቃሚነትና ደህንነትን ለማስከበር እንዲሁም በሁሉም የልማት ተግባራት ለመደጋገፍ የሚያስችል አውድ ይኖራል። ከዚያ ውጭ ግን ውሃውን ለብቻ መቆጣጠር፣ በሌሎች ተፋሰሱ ሀገሮች የሚካሄዱ ልማቶችን ማደናቀፍ፣ በሴራ ፖለቲካና ወታደራዊ ማስፈራራት፣ ለሉዓላዊነት መዳፈር፣ ከበባና አፈና ለማድረግ ማድባት ተቀባይነት የለውም። የእስካሁኑ የሸፍጥ ድርጊት ማብቃት አለባቸው። በዚህ መሰረት ኢትዮጵያ በግብጽ ሴራ እንዳትጠለፍ ጥንቃቄ ይደረግ። በኢራን ከፍተኛ ህዝባዊ ተቃውሞ ተቀሰቀሰ። በኢራን የሀገሪቱ ገንዘብ ሪያል ከዶላር ጋር ሲነጻጸር ታሪካዊ የተባለ ዝቅተኛ ውድቀት ማሳየቱን ተከትሎ ላለፉት 3 ዓመታት ታይቶ የማይታወቅ ታላቅ ህዝባዊ ተቃውሞ በመላ ሀገሪቱ ተቀስቅሷል። የገንዘብ ውድቀት የኢራን ሪያል ዋጋ በአስገራሚ ሁኔታ ማሽቆልቆሉን ቀጥሏል። በአሁኑ ሰዓት አንድ የአሜሪካ ዶላር በ42.125 የኢራን ሪያል እየተመነዘረ ይገኛል። በዋና ከተማዋ ቴህራን የሚገኙ የሞባይል ስልኮች መሸጫ ማዕከላትና ታሪካዊው ግራንድ ባዛር ነጋዴዎች ሱቆቻቸውን በመዝጋት አደባባይ ወጥተዋል። የኢኮኖሚ ቀውስና ህዝባዊ ቁጣውን ተከትሎ የኢራን ማዕከላዊ ባንክ ገዢ መሐመድ ረዛ ፋርዚን ሰኞ ታህሳስ 20 ቀን 2018 ዓ.ም ስልጣናቸውን መልቀቃቸው ተሰምቷል። በቴህራን፣ ኢስፋን፣ ሽራዝ እና ማሻሃድ ከተሞች የተቃውሞ ሰልፎች የቀጠሉ ሲሆን ፖሊስ ሰልፈኞቹን ለመበተን አስለቃሽ ጭስ እየተጠቀመ መሆኑ ተዘግቧል። ይህ ተቃውሞ እንደ አውሮፓውያን አቆጣጠር በ2022 ከማህሳ አመኒ ሞት በኋላ የተነሳው ትልቅ አመጽ የሚታወስ ሲሆን አሁን ግን የኑሮ ውድነቱ፣ የኢኮኖሚው ቀውስ ህዝቡን ክፉኛ አስቆጥቶታል። ኢትዮጵያ የባህር በር ለማግኘት የምታደርገው ጥረት ከእውቅና ደረጃ ወደ ተግባራዊ ምዕራፍ መሸጋገሩን የውጭ ጉዳይ ሚኒስተር ጌዲዮን ጢሞቴዎስ ገለጹ። የውጭ ጉዳይ ሚኒስተር ጌዲዮን ጢሞቴዎስ ኢትዮጵያ የባህር በር ለማግኘት የምታደርገው ጥረት በዲፕሎማሲያዊ ረገድ ተቀባይነት ማግኘቱን ገልጸው አሁን ላይ ጥያቄው እንዴት ይመለስ ወደሚለው ተግባራዊ ምዕራፍ መሸጋገሩን ገለጹ። ሚኒስተሩ ይህን ያሉት የህዝብ ተወካዮች ምክር ቤት ታህሳስ 21 2018 ዓ.ም ባካሄደው የአምስተኛ ዓመት የሥራ ዘመን 6ኛ መደበኛ ስብሰባ ላይ ሲሆን በወቅቱ የምክር ቤቱ አባላት የሀገሪቱን የባህር በር ፍላጎትና ተያያዥ የዲፕሎማሲያዊ እንቅስቃሴዎችን በተመለከተ ላነሱላቸው ጥያቄዎች ምላሽ ሰጥተዋል። ኢትዮጵያ የባህር በር ለማግኘት የምታደርገውን ጥረት ከአንድ መንግስት ወይም የፖለቲካ ፓርቲ በላይ የሆነና ከትውልድ ወደ ትውልድ የሚሸጋገር ብሔራዊ ጥያቄ ሲሉ የገለጹት ሚኒስተሩ ጉዳዩ አሁንም ቅድሚያ የሚሰጠው የጋራ አገራዊ አጀንዳ መሆኑን አጽንኦት ሰጥተዋል። በሀገር ውስጥና በውጭ የሚኖሩ ኢትዮጵያውያን እንዲሁም የኢትዮጵያ ኤምባሲዎች የሀገሪቱን የባህር በር ፍላጎት ለማሳካት በንቃት እየተሳተፉ መሆኑንና አሁን ላይ እየተከናወኑ ያሉት የዲፕሎማሲያዊ እንቅስቃሴዎችም አበረታች ምልክቶች እያሳዩ መሆኑንም ገልጸዋል። ሚኒስተሩ የመንግስት ድጋፍ ሳይኖራቸው በተለያዩ ሚዲያዎች የኢትዮጵያን የባህር በር ጥያቄ ሲያስተዋውቁና ዘብ ሲቆሙ ለነበሩ ዜጎች ምስጋናቸውን አቅርበዋል። የህዝብ ተሳትፎ ብሔራዊ ጥቅምን ለማስከበር ወሳኝ መሆኑን የገለጹት ሚኒስተሩ
ሚኒስተሩ አሁን እየተደረጉ ያሉ ጥረቶችም ዓለም አቀፉ ማህበረሰብ የኢትዮጵያን የባህር በር ጥያቄ በረጅም ጊዜ ስትራቴጂካዊ እይታ እንዲረዳው ለማድረግ ያለሙ መሆናቸውን አበክረዋል። ለቀረቡት ጥያቄዎች ምላሽ የሰጡት ጌዲዮን ጢሞቴዎስ ሚኒስተሩ የህዝብ ዲፕሎማሲን ለማጠናከር እንዲሁም ብሔራዊ ጥቅምንና በውጭ ሀገራት የሚኖሩ ዜጎችን ደህንነት ለማስከበር ከሚመለከታቸው አጋር ተቋማት ጋር በቅንጅት እየሰራ መሆኑን ገልጸዋል። በተጨማሪም ኢትዮጵያ በኤሌክትሪክ ኃይልና በባቡር ትስስርን ጨምሮ መሰረተ ልማት ፕሮጀክቶች አማካኝነት ከጎረቤት ሀገራት ጋር ያላትን ግንኙነት ይበልጥ ማሳደጓን እንደምትቀጥል መናገራቸው ተዘግቧል። የኢትዮጵያ የውጭ ጉዳይ ሚኒስተር ጌዲዮን ጢሞቴዎስ በያዝነው ዓመት ህዳር ወር አጋማሽ በሰጡት አስተያየት አስተማማኝ የአሰብ ወደብ አገልግሎት ተጠቃሚነት የኢትዮጵያ ተቀዳሚ ብሔራዊና ስትራቴጂካዊ ፍላጎት መሆኑን በድጋሚ አረጋግጠዋል። ሚኒስተሩ ይህንን ንግግር ያደረጉት ህዳር 4 2018 ዓ.ም ሆርን ሪቪውና አዲስ አበባ ዩኒቨርሲቲ በጋራ ባዘጋጁት የውጭ ፖሊሲ መድረክ ላይ ነበር። በዚሁ መድረክ ላይ ሚኒስተሩ የኢትዮ ኤርትራ ውጥረት ታሪካዊና ወቅታዊ ዳራዎችን በተመለከተ ዝርዝር ትንታኔ የሰጡ ሲሆን ኢትዮጵያ እነዚህን ችግሮች ለመፍታት የምትከተለውን አቅጣጫም ገልጸዋል። ንግግራቸውም ጥያቄና መልስ በተካሄደበት የውይይት መድረክ የታጀበ ነበር። ኢትዮጵያ በቀጠናው ከሚገኙ ሌሎች በባህር ዳርቻ የሚገኙ ሀገራት ጋር በየብስ ትራንስፖርት ስምምነቶች አማካኝነት የወደብ ተጠቃሚነትን ለማስፋፋት ያላትን ስትራቴጂካዊ ውጥኗን አጉልተው አሳይተዋል።